የዓለም አቀፉ የዲፕሎማሲ ማዕከል ሲታሰብ ወደ አእምሮአችሁ የሚመጣ የትኛው ከተማ ነው? ኒውዮርክ፣ ጄኔቫ ወይስ ቪየና? እነርሱ ሁሉም አሉ። አሁን ግን የዓለም መሪዎች አይን ያረፈው የተባበሩት መንግስታት 80ኛ ዓመት የልደት ሻማ ወደምታበራው ከተማ ወደ አዲስ አበባ ነው። ግን የተባበሩት መንግስታትን 80ኛ ዓመት ለማክበር ከዓለም ሁሉ ከተሞች አዲስ አበባ እንዴት ተመረጠች? የዓለም አቀፉ ማህበረሰብ የዓለምን ካርታ አጣጥፎ ወደ ኢትዮጵያ ያቀናውስ በምን ምክንያት ይሆን? ቆይታችን ይህን ይመልሰዋል። አንጋፋው የዓለም አቀፍ ተቋማት ቁንጮ የተባበሩት መንግስታት 80ኛ ዓመት የምስረታ በዓል በኢትዮጵያ ይከበራል። ዋና ጸሐፊው አንቶኒዮ ጉተሬዝ በአካል በሚገኙበት በዚህ ታላቅ ዓለም አቀፋዊ ኩነት የኢትዮጵያና የተባበሩት መንግስታት የማይነጣጠል ቁርጠኝነት ጎልቶ ይታያል። ያሁንን ሳይጨምር ከዛ በፊት ዋና ጸሐፊው አንቶኒዮ ጉተሬዝ ወደ አዲስ አበባ የሚያደርጉት ተደጋጋሚ ጉዞ እንዲሁ የፕሮቶኮል ጉዳይ ብቻ አልነበረም። ይልቁንም ኢትዮጵያ በተባበሩት መንግስታት ውስጥ ያላት ሚና ከጊዜ ወደ ጊዜ እያደገና እየጎለበተ መምጣቱን የዋናው ጸሐፊ ልዩ ትኩረት አድርጓታል። ይህንን አሁን የደረስንበትን የክብር ዳራ ለመረዳት የትናንቱን መሰረት ማወቅ ግድ ይለናል። የዛሬ 80 ዓመት ሁለተኛው የዓለም ጦርነት ፍርስራሽ ላይ ዓለም አዲስ ተስፋ ስትፈነጥቅ በፍራንሲስኮ ከተማ ከተሰባሰቡት ጥቂት ሀገራት መካከል ኢትዮጵያ አንዷ ነበረች። በወቅቱ ኢትዮጵያ ቻርተሩን በመፈረም ብቻ አላበቃችም። የድርጅቱ ህጎች፣ ደንቦችና አሰራሮች ያደጉትንና ሀያላኑን ብቻ ሳይሆን አዳጊ ሀገራትን ታሳቢ ያደረጉ እንዲሆኑ ሞግታለች። ከሁሉ በላይ ደግሞ በወቅቱ በቅኝ ግዛት ቀንበር ስር ለሚማቅቁ የአፍሪካና የእስያ ሀገራት ብቸኛዋ ነፃ ድምጽ በመሆን የተከራከረችው ኢትዮጵያ ነበረች። የዛሬው የተባበሩት መንግስታት የፍትሃዊነት መርሆች፣ የሰብአዊ መብት ድንጋጌዎችና የነፃነት አዋጆች የኢትዮጵያ ደማቅ አሻራ የሚያረፈባቸው ናቸው። ኢትዮጵያ በተባበሩት መንግስታት ውስጥ ያላት ሚና በታሪክ መጽሐፍት ላይ ብቻ ሰፍሮ የሚቀር አይደለም። የተባበሩት መንግስታት የተመሰረተበትን የጋራ ደህንነት ወይም ኮሌክቲቭ ሴኩሪቲ መርህ ወደ መሬት በማውረድ ረገድ ኢትዮጵያ ግንባር ቀደም ተዋናይ ነች። ከኮሪያ ልሳነ ምድር እስከ ኮንጎ ጫካዎች፣ ከሶማሊያ በረሃዎች እስከ ደቡብ ሱዳን ግዛቶች ድረስ የኢትዮጵያ መከላከያ ሰራዊት ያንን ሰማያዊ መለያ ኮፍያውን አጥልቆ የዓለምን ሰላም አስጠብቋል። የኢትዮጵያ ሰራዊት በተሰማራበት ሀገር ሁሉ የሚታወቀው በወታደራዊ ብቃቱ ብቻ ሳይሆን በከፍተኛ የሙያ ስነ ምግባሩና ለሰብአዊነት ባለው ጥልቅ አክብሮት በህዝቡ ዘንድም ተመራጭ በመሆን ነው። ኢትዮጵያ በተባበሩት መንግስታት ውስጥ ያላት ሚና ሰላም በማስከበር ብቻ የተወሰነ አይደለም። የዘላቂ የልማት ግቦች ወይም ኤስዲጂ ጎልስ የምንላቸው ትግበራ ላይም ኢትዮጵያ ግንባር ቀደም ተጠቃሽ ናት። ኢትዮጵያ የተባበሩት መንግስታትን 2030 የልማት አጀንዳዎች በወረቀት ላይ ብቻም አላስቀረችም። ድህነትን ከመቅረፍ የምግብ ዋስትናን ከማረጋገጥና የአየር ንብረት ለውጥን ከመቋቋም አኳያ ኢትዮጵያ ተግባራዊ እያደረገቻቸው ያሉ የማክሮ ኢኮኖሚ ፖሊሲዎችና ሜጋ ፕሮጀክቶች የዋና ጸሐፊውን ልዩ ትኩረት የሳቡ ዓለም አቀፍ ስኬት ማሳያዎች ሆነዋል። የተባበሩት መንግስታት በአውሮፓውያኑ 2030 ለማሳካት ያስቀመጣቸው የዘላቂ ልማት ግቦች ኤስዲጂ ጎልስ ድህነትን ማስወገድ፣ ረሃብን ማጥፋት፣ ጥራት ያለው ትምህርት፣ ንጹህ ውሃና የአየር ንብረት ጥበቃ ያሉ መሰረታዊ የሰው ልጅ ፍላጎቶችን ያካተቱ ናቸው። ኢትዮጵያ በተለይም በግብርናው ዘርፍ ባከናወነችው ረሃብን የማጥፋት ግብ ቁጥር 2፣ በአረንጓዴ አሻራ የአየር ንብረት ለውጥን መከላከል ግብ ቁጥር 13 እና በመሰረተ ልማት ዝርጋታ ግብ ቁጥር 9 ላይ ያስመዘገበችው ስኬት በዓለም አቀፍ ደረጃ በቀዳሚነት ከሚጠቀሱ አርያ ሀገራት ተርታ እንድትሰለፍ አድርጓታል። ኢትዮጵያ እነዚህን ግቦች ከሀገራዊ የልማት እቅዶች ጋር አቀናጅታ መተግበሯና ከስንዴ ጥገኝነት መውጣቷ ደግሞ በዋና ጸሐፊው አንቶኒዮ ጉተሬዝ ዘንድ የስኬት ተምሳሌት ተብላ እንድትጠቀስና በዓለም አቀፍ መድረክ ያላት ተሰሚነት ከፍ እንዲል አስችሎታል። እውነታዎቹና አሃዞቹ ይህንን የኢትዮጵያን ጉልህ ሚና ይበልጥ ያረጋግጣሉ። እንመልከታቸው እስኪ። እንደ አውሮፓውያኑ አቆጣጠር በ1945 የተባበሩት መንግስታትን ከመሰረቱት 51 ሀገራት መካከል ኢትዮጵያ ብቸኛዋ ነፃ የጥቁር አፍሪካ ሀገር ነበረች። 50 ለ1 እንደማለት። ባለፉት 7 አስርት ዓመታት ኢትዮጵያ በተለያዩ የዓለም ክፍሎች ከ100 ሺህ በላይ ወታደሮቿን ለሰላም ማስከበር ተልዕኮ አሰማርታለች። የአየር ንብረት ለውጥን ለመቋቋም በሚደረገው ጥረት ኢትዮጵያ በአረንጓዴ አሻራ መርሃ ግብር በቢሊዮኖች የሚቆጠሩ ችግኞችን በመትከል የተባበሩት መንግስታትን የአካባቢ ጥበቃ ዘላቂ የልማት ግብ ኤስዲጂ 13ን በተግባር መርታለች። ይህ ሁሉ ተደምሮ ነው እንግዲህ
የተባበሩት መንግስታት 193 አባል ሀገራት የያዘው ግዙፍ 80ኛ ዓመት ታሪካዊ የልደት በዓሉን በአዲስ አበባ ለማክበር የወሰነው። የተባበሩት መንግስታት 80ኛ ዓመት በኢትዮጵያ መከበሩና የዋና ጸሐፊው አንቶኒዮ ጉተሬዝ መገኘት ተራ የዲፕሎማሲ ክዋኔ አይደለም። ይህ የዓለም አቀፉ ማህበረሰብ ለኢትዮጵያ የሰጠው የክብር ሜዳሊያ ነው። ኢትዮጵያ የተባበሩት መንግስታት መስራች ብቻ ሳትሆን የትናንቱ የነጻነት ትግል፣ የዛሬው ሰላም ማስከበርና የነገው ዘላቂ የልማት ግቦች ትግበራ ህያው አምድ መሆኗን በተግባር አረጋግጣለች። ይህም በትውልዶች ሁሉ እንዲዘከር ለማስቻል ኢትዮጵያ ዓለምን አቋርጠው በተለያዩ ሀገራት ዜጎች እጅ የሚደርሱ የፖስታ ቴምብሮችን ይፋ አድርጋ ለትብብራቸው ምስክርነትን አኑራለች። ዋና ጸሐፊው አንቶኒዮ ጉተሬዝ በኢትዮጵያ የሚያዩት የአንድ ሀገር ስኬትን ብቻ አይደለም፣ ይልቁንም አፍሪካና አዳጊው ዓለም ሊደርሱበት የሚችሉትን የተስፋ ከፍታ ጭምር ነው። ኢትዮጵያ በተባበሩት መንግስታት መድረክ ላይ የነበራት ድምፅ ዛሬም እያስተጋባ ነው። አቋሟም ከመቼውም ጊዜ በላይ ጎልብቷል።